እሺ ትርፊያንስ ሆል ሲቲ ወደ ጥልቁ ወሰደሻ ከወራጅ የመጣውን ቡድን እኔ ግርፍ አድርጌ ሳሸንፍ ማን ነው አታካብዲ ወራጅ እንዴት ነው ማላካብለው ላንቺ እኮ የሚከብድ ቡድን ነው ላንቺ የሚከብድ በሴት ፒስ ዲስትሮይ ያደረገሽ ገባሽ አይደል ተዚህ ላላ 6 ቁጥር ካላስፈረምክ ሚድፊልድ ላይ ትቀዳደራለህ ስለማ ገና እሱን አላየኸው ሻል ሚል ቡድን ደግሞ ገና ሚድፊልድ ላይ ይቀድሃል ነው ማለት እንደ ልብስ ነው የሚቀድ ተረዳኝ አይደል ይሄው በሴት ፒስ ዱዳውሽ እኔ ሴት ፒስ ትቼ ነው እንጂ ማን በሴት ፒስ ብቻ 6 ለባዶ ነበር ማሸነፍሽ ገባሽ አይደል ሁሌ ማን ነው ሊጉ ሲጀመር በመጀመሪያ ጨዋታ በሴት ፒስ የምትሸነፊው ነገርስ ገባር ምን እሺ ነው አታፍሩ እኮ ደግሞ ዋንጫ እንበላለን እና ምን አይነት ዱቄቶች ናችሁ በእናትህ ገባር የጸባይ ዋንጫ አበላ የለህማ ጸባይ ገባር አንተ ፕሪሚየር ሊጉ ትላንት ማታ በጣም የናፈቀኝ መስሎ የነበረ ተሳስቻል ዛሬ ነው ምን ያህል እንደናፈቀኝ የታወቀኝ ማለት የኔ ቡድን ያሸንፋል ያንቺ ቡድን ይለጠፋል በቃ ሳምንቱ ውብ ሆነ ማለት ይሄን ነው የለመድነው ምናቃት ማንቼ ኢዝ ባክ ገባር አሁን ደግሞ ከነ ባሌ ባትን ለጠላልሽ ምርጥ የነበረው ተጫዋችሽ ማርከስ ራሽፎርድ የመለሽው ማን ገባር 30 ሚሊዮን የሚገዛሽ ያጣሽው ተጫዋች ኢዝ ዘ ቤስት ፕሌየር እሰይ አሁን ጥልቁ ገብተሻል ተሰምጫለሽ ገና እንግዳ ቤት ሲመጣ አልጋ እንደመልቀቅ ነው ምቆጥሮኒ ሚስትን እንደማስደቀል ነው ምቆጥሮኒ ከትዝናናብኝ መጤ ይደበርብኝ ነው እኮ ነው እናቴ መጤ ከትናንቱ ያ አይኔ ያያደገ ክለብ ይዝናናብኝ ይፍታታብኝ ካሪክ የአምኖን ቲም አቁላል አጣፍ ጠይዘና ስትባል ጭራሽ የጎረና ቲም ትመጣለ የሻገተ ቲም ምን አይነት ነው አማን የቀመለ ነገር ነው የተመለከትኩት እኔ እናቴ እኔን አልቀበሉ እናቴ እንሸነፍኩ ችግር የለውም መሸነፉ እኮ ማለት ነው ግን እንዴት ቅርጽ አይኖረውም እንዴት ተስፋ አይኖረውም ባለፈው ሲዝን እኮ ተሸንፈናል በመጀመሪያ ጨዋታችን ማለት ነው ግን ተደስተናል ተስፋ ስትራክቸር ነበረው ቡድኑ ማለት ነው ማን ነው ትንሽ ቡድን እንዴት የጎልድን የመሞከር ፍላጎት የላቸው የመጫወት ፍላጎት የላቸው ምንም የማድረግ ፍላጎት የላቸው ካሪክ ምን ሲሰራ እንደኖርክ አላውቅም ይሄ ቡድን ለሃል ሲቲ አንሶን ነው በአዲስ አዳጊ ክለብ የመጀመሪያ ጨዋታ በታሪክ ተሸንፈን አናውቅም ነበር ዛሬ ሆነ ይሄ ቡድን ለሃል ሲቲ የሚያንስ ቡድን ነው ወይ የያዝነው ነው ጥያቄው እንዴት አልናደድም ተስፋዬን እኮ ሁሉ የገደለው ማለት ነው ተስፋዬን ማለት ነው ጭራሽ 3 ወር ለጠበቀ ደጋፊ ይሄ ይገባዋል አይገባም ለዩናይትድ ደጋፊ ይሄ ይገባዋል አይገባም ደጋፊው ግን ምን አድርጓችሁ ነው መልሱልኝ በጣም አሳፋሪዎች ናችሁ ለዩናይትድ መጫወት ምን እንደሆነ ያልገባችሁ አሳፋሪዎች ማለት ነው ጭራሽ ማን እንደሚመራ ራሱ እኮ ሜዳ ላይ አያስታውቅም ማለት ነው ዩናይትድ እየመራ ይመስላል ዩናይትድ የትኛው ይሁን አላውቅም ቀዩም ማሊያ ስላለበሱ ይሁን ምን ብለህ ታስረዳዋለህ የወያላ መጫወቻ አደረከኝ ማለት ነው ወያላ አሸነፈ እኔ ደግሞ በወርቀት ላይ ማለት ነው ወያላ አሸነፈው ዛሬ ወያላ እየደወልክልኝ ነው የሽባው ምናም ደጋፊ እቦልካለሁ አትደውልልኝ እቦልካለሁ ማለት ነው ወደ እኔ ስልክ አትደውል በቃ እቦልካለሁ በቃ ምንም ማለት አልችልም ዛሬ ስለምናገረው ነገር ሜዳ ላይ አንድ ነገር ያየሁት ነገር የለም የሚገባው ቡድን አሸንፏል ሃል ሲቲ ይገባዋል አሸንፏል በቃ ይገባዋል ምንም ጥያቄ የለውም ይገባዋል ስለሚገባው አሸንፎናል ማለት ነው ችሎና ያሸንፋል ችሎ ምንም አላደረግን ዩናይትዶች ምን እንደበደልናችሁ አናቅም እኛ ደጋፊዎች ምን እንዳደረግናችሁ አናቅም ደገፍናችሁ ሰፖርት አደረግናችሁ ግን እናንተ የምትሰጡን ነገር ምንድን ነው ምንም መረጋጋት አልችልም ገና ፕሪሚየር ሊግ ሳይጀምር በሳቅ ልገለኝ ነው ትርፍዬ አይዞን ለጠፈሽ እኔ እኮ አስቀድሜ ነግሬሻለሁ የ8 ሰዓት ተኩል ጨዋታ ሸቃቢ ነው በቃ ግልጹ ነው የምነግርሽ ሸቀብ በሚያደርግ ጨዋታ ነውና እንደምትሸነፉ ከማንም በፊት ቀድሜ ነግሬያችኋለሁ ማንዬ አቤት ዳችሁ እኔ ጸጉሩ የሚቆረጠው ልጅ ማለት ነው ወቅቱ ደረሰ እንደው ተቆረጠ ብዬ አስቤ ነበር ገና ከዚህ በኋላ አንድ ብሎ ሊጀምር ነው እሱን ወይኔ ጣጣችሁ የትርቤ ደጋፊ ደግሞ እኛ ለዋንጫ ነው የምንጫወተው ባሌዋ ፈረመ አሁን እኮ የሚቀረን አንድ ተጫዋች ብቻ ነው ሳክሳም በቃ ምላስ ብቻ ቡድናችሁ አመት እስከ አመት ያውኑ እኔም ብላችሁ ስሙኝ የምሬን ነው ብላችሁ በቃ እኔ እኮ ከእናንተ የተሻለ ማለት ነው ስለእናንተ ቡድን ግንዛቤ አለኝ የምሬን ነው ብላችሁ
በዚህ ቪዲዮ ብዙ የማንቸስተር ዩናይትድ ደጋፊዎች እንዳይደብራችሁ ማንቸስተር ዩናይትድ በዚህ ውድድር ዓመት ለዋንጫ አይፎካከርም ጋይስ አይፎካከርም። ምን አይታችሁ እንደሆነ ማንቸስተር ዩናይትድ ለዋንጫ ይፎካከራል ስትሉ እንደነበር አላቅም። ዝውውሮቹ ምንም ነገር አይናገሩም። ኦፍ ኮርስ ባሌባ ይመጣል እና ደግሞ አንድ ጨዋታ ነው፣ ግን ከሃል ሲቲ ጋር ነው ጨዋታው ጋይስ። ማንቸስተር ዩናይትድ ባለው ስብስብ ሃል ሲቲ ማሸነፍ ነበረበት፣ ግን ደግሞ አልቻለም። ለምን? ማንቸስተር ዩናይትድ አሁንም ገና ያልተሰራ ለዋንጫ ለመፎካከር ብዙ የሚቀረው ቡድን ነው። ደግሞ አስታውሱ ማንቸስተር ዩናይትድ በዚህ ውድድር ዓመት አራት ውድድሮች ላይ ነው የሚጫወተው። አላቅም ቡድኑ ከዚህ በላይ ምንም ጥያቄ የለውም ይሻሻላል። ግን ደግሞ እንዳምነው አይነት ሲዝን ራሱ ካሳለፈ ለኔ ቦነስ ነው ጋይስ። ማንቸስተር ዩናይትድ ትልቅ ነው፣ ኦፍ ኮርስ ትልቅ ነው። ማንቸስተር ዩናይትድ ጃጋራንት፣ ኦፍ ኮርስ ጃጋራንት ነው። ግን ከረንት ፐርፎርማንስ እያወራን ከሆነ ማንቸስተር ዩናይትድ ለዋንጫ መፎካከር የሚችልበት ደረጃ ላይ አልደረሰም። በቃ ተቀበሉት ጋይስ። ዛሬ ሃል ሲቲ ማንቸስተርን ማለት ነው እንደ ለውዝ እንዲህ ፍልፍል አድርገው ምን ያደርጓችሁ? አቡነ ናችሁ። ስንፈተ ጥምረት ሳንቶስ፣ ቲሌመንስ፣ ብሩኖ አኛኛኛኛኛ በማንም ቧንቧ ሰራተኛ ስንት ነው የምናገበው ዛሬ? አራት አግብተን አንደኛ ላይ እንቀመጣለን። ኧረ እባክህ ሁለት ገብቶብህ 19ኛ ትቀመጣለህ። አለቀ። ስንፈተ ጥምረት በከባዱ ነው የተሸነፍነው። ይህ አንድ ጨዋታ ነው፣ ሲዝኑን አመቱን አይቀይረውም ሲል ነው ማይክል ካሪክ ከጨዋታው በኋላ አስተያየቱን ሰጥቷል ማለት ነው። ማይክል ካሪክ ከጨዋታው በኋላ እንዲህ ሲል ተሰምቷል። ይህ አንድ ጨዋታ የእኛን አቅጣጫ ሙሉ በሙሉ የሚቀይረው አይደለም፣ ነገር ግን አንድ ነገር የተረዳነው ራሳችንን ማሻሻል እንዳለብን ተረድተናል ሲል ተናግሯል። ከዚህ በተጨማሪ ምንድን ነው ያለው ማይክል ካሪክ? እኛ በመረጋጋት ራሳችን ላይ ማትኮር አለብን፣ ይህ አንድ ጨዋታ ነው ሲል ተናግሯል። የተወሰኑ የጎል ድሎችን አግኝተን ነበረ፣ መጠቀም አልቻልንም፣ መነሳሳት ይጎለን ነበረ ሲል ነው ማይክል ካሪክ የተናገረው ማለት ነው። በመቀጠልም በሚገባ ይህንን ጨዋታ በከባዱ የተሸነፍነው ጨዋታ ነው፣ በከባዱ ነው ይህንን ጨዋታ የጣልነው፣ ስለዚህ በቀጣይ እንሻሻላለን፣ ይህ ግን አመቱን አይወስነውም ሲል ነው ማይክል ካሪክ የተናገረው። አስተያየቱን ሰሙ። ምን ተሰማችሁ? ምን ትላላችሁ ስለ ማይክል ካሪክ? ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። እኔ እኮ ፕሪሚየር ሊጉ የሚጀምረው እኮ ቅዳሜ ነው ስትሉኝ አላመንኳችሁም ነበር። አሁን አይደል እንደማናችሁ ተዝያለኝ እኮ ነው። ትናንትና አርሰናል አሸነፈ ብዬ በሰራሁት ቪዲዮ ላይ ሁልሽ መጥተሽ ተንጣጫሽ። ምን አልሽ? ፕሪሚየር ሊጉ የሚጀምረው እኮ ዛሬ አይደለም ቅዳሜ ነው። ታላቁ ማንቼ ይሄ ነው። ማንቼ እኛ የምናውቀው ማንቼ ይሄ ነው። መጥቶ ተሰጥቶሻል። አንተ ከወራጅ ቀጠና በመጣት የምትለጠለጣለህ። አረ ለፕሪሚየር ሊጉ እንኳን አስቡለት። ክብራችንን መጥሩና ተጫወቱ እንጂ ምን ነክቷችሁ ነው? ይሄ ነው ማንቼ እንደው ራሱ አይገልጸውም። አረ ወንድም ጥላ ሸረከዙት። ሁለት ለባዶ ፈርስታ። አረ በጣም ያሳዝናል፣ በእውነት ያሳዝናል። ይሄማ ልክ አይደለም በእውነት። አሁን ግን ይኸውላችሁ ሪያሊቲ ቼክ የገባላችሁ ይመስለኛል። አሁን እውነታውን ስናወራ ማለት ነው። ሪያሊቲ ቼኩ ምንድን ነው? በሌፍትም ሆነ በራይት በኩል ፉልባኮቻችሁ መቀየር አለባቸው። በቃ ግዴታ ነው። ይህ ግዴታ። በተለይ ደግሞ በሌፍት በኩል እንደምታዩት ኮይል የካፕቴናችሁ የሲቲ ሂዝ ሃቪንግ ኤ ፊልድ ዴይ የሚያስገቡ ክሮሶች ብትሉ ምን ብትሉ እያያችሁ የሚጮተውን ጨዋታ የሚገርም እኔ ክሮሶቻቸው በጣም አስደምሞኛል። ያለ ዊንገር ፕሪሚየር ሊግ ላይ መጫወት ሊከብዳቸው ይችላል ምናምን እያልኩ ያብሰለሰልኩ ነበር። ግን በቃ ተውት። ለየት ያለ ጮት ነው የጮተው ያሉት። ከእንደገና ሜንዲ ራሱ በጣም ትችላለ። ባይዶ ሜንዲ ከሌላ ሴንተር ባክ የተደረበ እምቦየሞን ጸጥ ለማድረግ በተሻለው አቅም እየሞከረ ነው። ከዛም አልፎ አታኪንግ ትሬት ራሱ እየሆነላቸው ገፋ ብሎ ኳሱን ይዞ ወጣ ለማለት ሲሞክር እናየዋለን። ኳስ ራሱ ለመያዝ ብዙ እንኳን ባይሞክሩ እና በጣም የሚገርም ስራ ነው የተሰራ የሚገኘው። ችግሩ ያለው ከማል ሜዳው አይደለም። የምትሰሙኝ ከሆነ አንደኛ ኳሱን ወደ ብሩኖ ማድረስ አንደኛ እሱም ጋር ችግር አለ። ከማል ሜዳው ችግር ያለው ዲፌንሲቭሊ ሳይሆን ስታጠቁን ኳሱን ማፋጠን ከእንደገና ደግሞ ብሩኖ ጋር ኳሱን ማድረስ። ብሩኖ ኳስ እየደረሰው አይደል? ቤርሊ ዴንጀረስ ኤሪያዎች ላይ ብሩኖ ኳስ ከደረሰው ምን መፍጠር እንደሚችል እናውቃለን። አድርሱት ኳሱን ወደሱ። ከዛ ውጭ ባለው ደግሞ ዊንገሮቹ እናውቃለን ቻንስ ክሬተር አይደሉም። ትናንት ስትከራከሩ ነበር። በቃ እንደዚህ ነው ስላችሁ ነበሩ። እንደዚህ አይነት ጨዋታዎች ላይ ትቸገራላችሁ በሚለው ጉዳይ ኳስ ላይ አድራይቭ ማድረግ ይችላሉ፣ ግን ደግሞ ቻንስ በራሳቸው ለመፍጠር ይቸገራሉ ፎር ዘ ሞስት ፓርት። እና ኩኒያንም ቦታ መላልሰ ብታስተካክለው ዶርጉ ደግሞ ያንን ያገለገለም ማለት ጨራሽ እና ቀየር ማድረግ ነው። ቅያሬ አለ ማርከስ ራሽፈርድና የሚመሳሰሉ አትሊስት አታኪንግ ትሬት ላይ ጥሩ ነገር ይጠቅሟቸዋል። ምክንያቱም መከላከሉ ላይ ያጠፋቸው ያላችሁ በፉልባኮቹ የመጣ ክሮስ ደግሞ ማታረጉ ከሆነ ክሮስ ያስገባል፣ ድንጀረስ ነገሮች ይፈጠራሉ፣ ይገባል። ከዛ ደግሞ ክሮሱ ቦለኩ እንኳን ብትል ኮርና እንዲወጣ አላው ካረግ ኮርናውን በስራ ዲፌንድ ማድረግ አለ። ዲፌንድ ማታረግ ከሆነ ሲምፕሊ እንደዚህ ይገባል። ሲምፕል የሆነ ነገር የትሶ በጣም ኮምፕሊኬት እያደረጉት
እና ቀለል አድርጎ መጮት እና ደግሞ አዌር መሆን ይፈልጋል። አዌርነስ የለ ከነገራ ደግሞ አዌ መሆኑንም ማስታወሳል። ገባ በዛውም አዌ ነው ትንሽ ከበድ ሊል ይችላል ጨዋታው ስላችሁ የነበረው ይሄንን ዩናይትድን ከማክበር ነው ደብል ቻንስ ምናምን ብለን ያወራነው። ኤኒዌይስ ስቲል ሃፍ ታይም ነው። ብዙ ነገር መቀየር ይችላል። ካሪክ ስራህን ስራ። ዲስ ኢዝ ዘ ታይም ፎር ዩ ቱ ሻይን።